ዛሬ አንድ ራሱን ስላጠፋ ወጣት ፊሎሶፈር እንገራችሁ። በፍልስፍናው የተነሳ ነው ራሱን ያጠፋው። ፍልስፍናውም ራስን ማጥፋት የሚገፋፋ ፍልስፍና ላይ ፎከስ የሆነ ነበረና ፍልስፍናውን መሬት ላይ አውሎት በፍልስፍናው ራሱን አንቆ ገሎ ለማጥፋት የበቃ ታዋቂ ፊሎሶፈር ነው። ፊሊፕ ማይንላንደር ይባላል። ጀርመናዊ ፈላስፋ ነው። በ1840ዎች ውስጥ የኖረ ወጣት ፊሎሶፈር ነው እና የሚያራምደውም ፊሎሶፊ ራዲካል ፊሎሶፊካል ፔሲሚዝም ይባላል። ፔሲሚዝም የሚባለው ፊሎሶፊ እንግዲህ ትንሽ አስቸጋሪ የሆነ ፊሎሶፊ ነው። በተለይ እኔ ብዙ አይስማማኝም። እኔ ብዙ ጊዜ አይታችሁ ከሆነ ኦፕቲሚስቲክ የሆነ ፊሎሶፊካል አንደርስታንዲንግ ነው ሰፖርት የማደርገው። ፔሲሚዝም የምንለው ፊሎሶፊ ምንድን ነው? በአጠቃላይ ይሄ ላይፍ ዲናያል የሆነ ነው። የህይወትን ኔጌቲቭ ሳይዷን የሚያየው የፊሎሶፊ ፓርት ነው። ወደዛ የሚያጋድለው የፊሎሶፊ ፓርት ነው። አለመኖርን ነው የሚያበረታታው። በተለይ ራዲካል ፊሎሶፊ ራዲካል ፔሲሚዝም ከመኖር አለመኖር የተሻለ ነው የሚለው። በማንኛውም መስፈርት መኖር ከአለመኖር ሊሻል አይችልም ነው የሚለው እና ፊሊፕ ማይንላንደር ይህንን ፊሎሶፊ የሚያራምድ ፈላስፋ ነበረ። ለዚህ ፊሎሶፊ የዳረገው አርተር ሾፐንሃወር ማወቁ ነው። አርተር ሾፐንሃወር እንግዲህ የፊሎሶፊ አባት የፔሲሚዝም ፊሎሶፊ አባት እንደሆነ ይታወቃል። በተለይም ዘ ወርልድ አስ ዊል ኤንድ ሪፕሬዘንቴሽን የሚለውን መጽሐፉን ካነበበው በኋላ በጣም ኦብሰስድ ሆኖበት ይሄ ፔሲሚስቲክ የሆነውን ወርልድ ቪው በጣም ዲፕሊ እንዲገባበት ገፋፍቶት ነበረና ከዛ መጽሐፍ ጋር ኦብሰስድ ሆኖ ለፔሲሚዝም የነበረው እይታ በጣም እንዲበረታ አድርጎታል። እንግዲህ አርተር ሾፐንሃወር ፔሲሚዝም እይታዎቹ ቀላል ተጽዕኖ አልነበራቸውም። በተለይ ኒቼ ላይም ትልቅ ተጽዕኖዎች ነበሩት። ኒቼ ግን ወደ ተለየ መንገድ ቀይሮት የራሱን ፊሎሶፊካል አንደርስታንዲንግ ሼፕ ለማድረግ ነው የተጠቀመው። ማይንላንደርም ፊሊፕም የሾፐንሃወርን ፊሎሶፊ ወስዶ ወደ ራሱ ፊሎሶፊ ለመቀየር ሞክሮታል። በተለይ የህይወት ዊሏ ምንድን ነው፣ ህይወትን የሚገፋት የሚያስገሰግሳት ሂደት ምንድን ነው የሚለው ላይ አርተር ሾፐንሃወር እንግዲህ ዊል ቱ ሊቭ ነው የሚለው፣ ዊል ቱ ሰርቫይቭ ነው የሚለው ነው። ለመኖር ነው የህይወት ግቧ መዳረሿ። እንዲህ የሚያስገሰግሳት ኃይል ዊሏ ዊል ቱ ሊቭ ነው የሚለው እና ፊሊፕ ይህንን ወስዶ ዊል ቱ ዳይ አለው። የህይወት መዳረሿ መሞት ነው፣ የህይወት ትርጉሟ መሞት ነው የሚል ፊሎሶፊን ወደ ማራመድ ገባ ማለት ነው። አሁን ኒቼ ይህንን የአርተር ሾፐንሃወርን እይታ ዊል ቱ ሊቭ የሚለውን ህይወትን ገፍቶ እያስኬዳት ያለው ነገር መዳረሻው ምንድን ነው የሚለው ላይ ዊል ቱ ሊቭ ሲል ሾፐንሃወር፣ ኒቼ ግን ኖ ዊል ቱ ፓወር ነው፣ ፓወር ነው፣ ዶሚናንት መሆን ነው፣ የተሻለ ሆኖ ፓወርን ኃይልን መቀራመት ነው የህይወት ግፊቷ ወደሚል ፊሎሶፊ ኒቼ የሾፐንሃወርን ፊሎሶፊ ሼፕ አድርጎ ወደ ራሱ መንገድ ቀይሮ ነበረ። ፊሊፕ ደግሞ በሚገርም ሁኔታ ዊል ቱ ዳይ ያለው ለመሞት ነው፣ የህይወት ግፊቷ ሁሉም ነገር መሞት ነው ወደሚል መንገድ ቀይረው ማለት ነው። ሴንትራል ክሌሙ በተለይ ነን ኤግዚስተንስ ኢዝ ቤተር ዳን ኤግዚስተንስ ነው የሚለው። በቃ አለመኖር ከመኖር ይሻላል የሚለው እና ዩኒቨርስ በራሱ ፈጣሪ ሞቷል ብሎ ያምናል እና ይሄ ዩኒቨርስ የፈጣሪ የሬሳው ብስባሽ ነው እና ይሄ ብስባሽ ወደ መበስበስ እየሄደ ወደ መጥፋት እየሄደ ያለበት ሂደት ነው። ይሄ ዩኒቨርስ በራሱ የፈጣሪ ሞት ነው ለምድር ህይወት የሆነው እና ይሄ ህይወት ደግሞ በራሱ ጊዜ በስብሶ የሚጠፋ ነገር ነው። የህይወት ዊሏ መሞት ነው የሚል ነው እና ኢትስ ዴንጀረስ የሆነ ፊሎሶፊ ነው። በተለይ ፔሲሚዝም የሚባለው ፊሎሶፊ ፔሲሚስቲክ ሲሆኑ ሰዎች ትንሽ አስቸጋሪ ይሆናል። ለነገሮች ያላቸው እይታ ኔጌቲቭ ሳይዶቹን ብቻ ማየት ላይ ፎከስድ ይሆናሉ። ከተስፋ ይልቅ ስጋት ነው የሚታያቸው። ከብርታቱ ይልቅ ተስፋ መቁረጡ ነው የሚታያቸው። ምንም የሆነ ነገሮችን የተሻለ ለማድረግ ድራይቭ የሚያደርጋቸው ምንም ኢነርጂ የለም። እንደውም ባይሻል ነው የሚሻለው። ምንም ነገር የተሻለ ባይሆን ነው የሚሻለው። እንደውም ቢያበቃ ነው ሁሉም ነገር የሚሻለው ነው የሚሉት እና ምንም ፕሮግረስ ማድረግን የሆነ ኦፕቲሚስት
ኦፕቲሚስቲክ ሆኖ ስለ ነገ ተስፋ አድርጎ የሆነ ነገር ቢውልድ ማድረግን ሰፖርት የሚያደርግ ፊሎሶፊ አይደለም እና የፊሊፕም ፊሎሶፊ እዚህ ላይ ነበር ፎከስድ የሆነው እና ዘ ፊሎሶፊ ኦፍ ሪዴምፕሽን የሚል መጽሐፍ ጽፎ አብቅቷል። ከዚህ ከአርተር ሾፐንሃወር ተጽዕኖ ላይ ተነስቶ የራሱ ፊሎሶፊዎች ቀርጾ ይህንን መጽሐፍ ለማሳተም በቅቶ ነበር። በሚገርም ሁኔታ መጽሐፉን ጽፎ ጨርሶ ለህትመት ሰጥቶ ህትመቱ ፕሪንት ሆኖ የመጀመሪያው እትም ሲመጣለት ይሄ ሞትን የሚደግፈው አለመኖርን የተሻለ ነው ብሎ የሚያምነው ፊሎሶፊው በመጽሐፍ መልክ ተጠናቆ ሲያበቃና እጁ ሲገባ ፍልስፍናው ፍሬ አፍርቶ ሲጨርስ ፍልስፍናውን ኖረው የዛኑ ቀን ይሄ ወጣት ፊሎሶፈር ራሱን አንቆ ራሱን አጠፋ ማለት ነው። ፍልስፍናውም ይሄ ነበረ። የተሻለውን ዲሲዥን ብሎ የሚያስበው አለመኖርን በመጨረሻ የራሱን ፍልስፍና ኖሮ ማለት ነው። ኢንፋክት በጣም ኃይለኛ ፔሲሚስት የሚባለው አርተር ሾፐንሃወር ከሱ ብሶ ራስን እስከ ማጥፋት ድረስ ፊሎሶፊው በጣም ዲፕሊ አፌክት አድርጎ ነበር እና ብዙ ጊዜ እንደና አሌክስ ኦኮነር ያሉ ሰዎች የሚሉት ነገር አለ። ስለሆነ ፈላስፋ በተደጋጋሚ ከሰማችሁ ስለሱ ፈላስፋ አንብቡ ይላል እና አሁን ብዙ ጊዜ እኔን የምትከታተሉ ከሆነ ስለ ኒቼ ትሰሙ ይሆናል። ኒቼን ወደ ማንበብ ትገፋላችሁ ምናምን። እንደዚህ አይነት አሁን የሾፐንሃወር የፊሊፕን ፊሎሶፊዎች ምናምን ደግሞ እንደዚህ አይነት መገፋፋቶች ህይወታችሁን ወደ እንደዚህ አይነት ነገር ሼፕ ያደርጉታል እና ለምን አይነት ፊሎሶፊ ነው ህይወታችሁን የምታስገዙት፣ ምን አይነት ፊሎሶፊ ነው ህይወታችሁን ሼፕ የሚያደርገው የሚለው ጥያቄ ውስጥ የሚገባ ነገር ነው እና በሚገርም ሁኔታ ይሄ ወጣት ፊሎሶፈር ራሱን በ34 ዓመቱ አጠፋ። አንድ የሚጠይቀው ጠጠር ያለ ጥያቄ አለ። አንድ ቦታ ተጽፎ ያየሁት ምን ይላል? ኢፍ ኤግዚስተንስ ኢንድስ ኢን ናቲንግ ዋይ ዳዝ ኮንሽስነስ ሪዚስት ኢት ይላል። መኖር የሚባለው ነገር በራሱ ወደ ማብቃት የሚሄድ ከሆነ ላይክ ንቃተ ህሊናችን ለምን መብቃትን ይቃወመዋል? መጨረሻው የሁሉም ነገር ወደ ምንምነት ወደ ማብቃት ነው እና ለምን ላለማብቃት ህይወትን ላለማብቃት እንታገላለን፣ እንፍጨረጨራለን? መጨረሻው መብቃት ከሆነ ለምን አናበቀው ነው የሚል ጥያቄን ያነሳል። ከፌመስ ጥቅሶቹ መካከል ኤቭሪቲንግ ዛት ኤግዚስት ኢዝ ድሪቨን ባይ ዘ ዊል ቱ ዳይ፣ ሁሉም ያለ ነገር በሙሉ ግፊቱ ለመሞት ነው። እንዲሁም ደግሞ ፈጣሪ ሞቷል እና የእሱ ሞት ለምድር ህይወት ሆኗል። ሁሉም ዩኒቨርስ ውስጥ ያለ ነገር በሙሉ የፈጣሪ የሬሳው ብስባሽ ነው የሚለው እና ራዲካል ፔሲሚዝም የሚከተለው ፊሊፕ እንግዲህ ፍልስፍናው ራሱን ለማጥፋት ዳርጎት ራሱን አጥፍቷል። when it comes to ስለ ነገ ስናወራ በፍልስፍናው ላይ ፔሲሚስት ትሆናላችሁ ወይም ደግሞ ኦፕቲሚስቲክ ትሆናላችሁ፣ ተስፈኛ ትሆናላችሁ ወይም ደግሞ ጭምት በሚል እንተርጉመው ይሄ ፔሲሚዝሙን ጭምተኛ ትሆናላችሁ ስለ ነገ እና ይሄ ህይወት ትርጉም አልባነቷን አንደርስታንድ አድርጎ አንድ ሰው የህይወትን ትርጉም አልባነት ኒሂሊስቲክ የሆነውን ሪያሊቲ አንደርስታንድ ካረገ በኋላ መለኮታዊ ጣልቃ ገብነት ምድራችን ውስጥ እንደሌለ አንደርስታንድ ካረገ በኋላ ለህይወቱ ለምኑ ለሰው ልጆች ድጋፍ የሚያደርግ የተለየ አካል እንደሌለ ከተረዳ በኋላ ይሄን ባዶነት የሚጋፈጥበት ፍልስፍናው ጭምትነት ከሆነና ኦፕቲሚስቲክ የሆነ ተስፋ ላይ የተመሰረተ ይሄንን ባዶነት ኢምብሬስ የሚያደርግ አቅፎት ባዶነቱ ላይ የራሱን ነገ የሚገነባ ፍልስፍናን የማያራምድ ከሆነ አንድ ሰው ኦብቪየስሊ በጣም ዴንጀረስ የሆነ ወደ ሱሳይዳል ቶት ነው የሚገፋቸው እና ብዙ ልጆች መጽሐፌን ያነበቡኝም ላይ በጣም ኦፕቲሚስቲክ ሆኜ ነው መጽሐፌን ለመጻፍ የሞከርኩት። ቢኮዝ የኔ ፊሎሶፊ ላይ ወይም የኔ ጽሁፎች ላይ ኦብሰስድ የሆነ አንድ ወጣት ለመጀመሪያ ጊዜ እንደዚህ አይነት ነገር የሚያነብ ከሆነ የማይሆን ህይወትን ወደማይሆን ነገር ወደ ሚነዳ ፍልስፍናን አሳይቸው ህይወቱን ሪስክ ላይ መጣልም ተገቢ ስላልሆነ ሞር ኦፕቲሚስቲክ ሆኜ ነበር የቀረብኩትና ብዙ ልጆች ራሳቸውን ከማጥፋት እንዳዳናቸው ይናገራሉ፣ ያመሰግናሉና ፍልስፍናችሁ ለህይወት ያላችሁ እሳቤ ኦብሰስድ የምትሆኑበት ፐርስፔክቲቭ በዚህ ልክ ዲፕሊ ገብታችሁ የምትጓዙበት ከሆነ እና ዴንጀረስ የሆነ ሮድ ላይ ከሆነ ያለው በዚህ መልኩ እንደ ፊሊፕ ህይወታችሁን አደጋ ላይ ሊጥሉ ይችላል። እንግዲህ ፊሊፕ ማይንላንደርን ተዋውቁት።
አንዳንድ ሌሎች ነገሮችም አወራቸዋለሁ ብዬ ነበረ ረሳሁት። ወል ይሄ ነው እንግዲህ የራዲካል ፔሲሚዝም ፊሎሶፊ እና የፊሊፕ እይታዎችን ይመስላል። ታሪኩ ይመስል ነበረ። ዋቴቨር እይታውን ይደገፍም ይወቀስም ግን በሚገርም ሁኔታ ፍልስፍናውን የኖረ ሰው ነበረ ይሄ ወጣት። ብዙ አውርተው ብዙ ብለው ግን መሬት ላይ ሲወርድ ፍልስፍናቸው በተግባር የማያሳዩ ብዙዎች ባሉበት እንደዚህ ፍልስፍናው ጽኑ የሆነ ሰው ማየት ይገርማል። በሆነው ነገር ደስተኛ ባልሆንም ፍልስፍናውን ባልደግፈውም እና ይሄ ነው። መልካም ቀን።